የሉቃስ ወንጌል ምዕራፍ 17 ከቁጥር 11 ጀምሮ ያለውን ቃል ወንድም ያነብልኛል። ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ወደ ኢየሩሳሌምም ሲሄዱ በገሊላና በሰማርያ መካከል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነስና ሂድ እምነት አድኖሃል አለው። አሜን። አመሰግናለሁ። ቁጭ በሉ። የኛ ምስጋና ከውጫዊ በመናያው ጉዳይ ቤዝ መሆን አይችልም። በትክክል ዛሬ ምስጋና ከጀመራችሁ ሲሳካልን ታመሰግናለህ። አሜን። ዛሬ ያላመሰገነ ሰው እንደ እስራኤላውያን ከድንጋይ ውሃ ቢያጠጣው እንኳን አታመሰግንም። ማና ቢያበላው እንኳን አታመሰግንም። በርግጥ ኤርትራ ቢያሻግርም አታመሰግንም። ማመስገን የምንችለው ሲሳካልን ብቻ አይደለም። አንደበት ያለው ሰው ዛሬ ለመጀመሪያ ጊዜ ግድ የላችሁም። ኤችአይቪ ቢኖርብሽም ካንሰር ቢኖርብም ልጅ ባይኖርህም ዕዳ ቢኖርም ዛሬ ለመጀመሪያ ጊዜ የውስጣችን በውስጣችን ይለን እንደምንም ብለን ዛሬ ምስጋና እንጀምራለን። በቅርብ ጊዜ ግን ምርኮ ይዘ ቆመ እናመሰግናለን። አሜን አሜን አሜን። እስቲ አሜን አሜን። ምስጋና መቼ ነው የምንጀምረው? ዛሬ ነው የምንጀምረው። አሁን ዛሬ ነው የምናመሰግነው። አሜን አሜን። ዛሬ ነው የምናመሰግነው። ዛሬ እናመሰግናለን። እስቲ አሜን አሜን። እስቲ ዛሬ ድገሙ። እስቲ ዛሬ ነው ስትወልጂ፣ ዛሬ ነው ስታገቢ፣ ዛሬ ነው መኪና ገዝተ፣ ዛሬ ነው ቤት ገዝተ፣ ዛሬ በድንገት የጀመረው ይህ ምስጋና በዛሬ ቀን በዚህ ወር በመጀመሪያ ቀን ለዛም በዛሬ ቀን ነገ ሰኞ የሚባል ቀን ሳይመጣ ኢየሱስ እዚህ ግቢ እንኳን ገባችሁ። ከዚህ ግቢ ስትወጡ በስልኮቻችሁ ሰበር ዜና አሜን ምሰማው ሰበር ምወራው ሰበር ከኢትዮጵያ ውጪ ሰበር ኢየሱስ ከኢትዮጵያ ውጪ ሰበር ስለ ጤና ጉዳይ ሰበር ስለ ስራ ጉዳይ ሰበር አረ ዋናው ተይዟል። አሜን አሜን። እስቲ አሜን አሜን። 3 ታላላቅ ሰራዊቶች መጥተውብሃል። አንተ መሳሪያ የለም፣ የሰው ኃይል የለም፣ አንተ ደካማ ነህ። የታጠቀ ኃይል እየመጣ ነው። መንግስት ተነስቶብሃል። ይሄን በሰማ ጊዜ ኢዮሳፍጥ ፈራ ይላል፣ ደነገጠ ይላል፣ ቆመ አወጀ ይላል። በድንገት በአንድ ሰው በኩል ጌታ ተናገረ። ምን ነበር ያለው? አትፍራ ንጉስ ኢዮሳፍጥ ሆይ አትፍራ፣ ውጊያው ያንተ አይደለም፣ ውጊያው የእግዚአብሔር ነው። ውጊያው የማን ነው? የእግዚአብሔር ነው። በዚህ ጉባኤ የፈራ ሰው አለ፣ የሰጋ ሰው አለ፣ ጠላት የተነሳው ሰው አለ፣ በሽታ የሰማ ሰው አለ፣ ሞት የታወጀው ሰው አለ። እኔ ግን ዛሬ የማወራው አንድ ነገር አለ። 24 ሰዓት ሳይሞላ አዋጅ ይቀየራል። አሜን። 24 ሰዓት ሳይሞላ አዋጅ ይቀየራል። ኢየሱስ የፈራኸው አይወርሰኝም፣ የፈራሽው አይወርስሽም፣ እንዳለው አይሆንም፣ እንዳሰብሽው አይሆንም፣ እንደሰጋሽው አይሆንም። እስኪ እንደፈራው አይሆንም፣ እንደፈራሁት አይሆንም። አመሰግናለሁ። አሜን አሜን። አይሆንም። እነሱ መዘመር በጀመሩ ጊዜ በገናውንና መዝሙር መደርደር በጀመሩ ጊዜ መዝሙር መጀመር፣ መዝሙር፣ አምልኮ፣ ሽብሸባ፣ እልልታ፣ እልልታ በጀመሩ ጊዜ ሃሌሉያ! ክብር ለንጉሡ ይገባዋል።
የታል ጮት የታል ልልታ የታል ምስጋና አዲስ አበባ ከዚህ በላይ ይሞታል ብሎ ጠላቴ አዋጅ ቢያስነግር በኔ ላይ አዋጁ እንደሆነ አይሰራም አባት እጆቻችሁን ከፍ አድርጉና ተናገሩ ይሞታል ብሎ ከሳሼ አዋጅ ቢያስነግር በኔ ላይ አዋጁ እንደሆነ አይሰራም አይመጣም አባቴ እኮ አለ በሰማይ እያወዛወዛቸው ልቤ ጸና ባለቱ ላይ ጸና በኢየሱስ ላይ ጸና በውዴ ላይ ጸና ልቤ ጸና ባለቱ ላይ ጸና በውዴ ላይ ጸና አቤት ልቤ ጸና ባለ እቱ ላይ በኢየሱስ ላይ ጸና እያሸበሸባችሁ ጌታዬ ያወጀው ጌታዬ ያማበሎ ጌታዬ አላገኘ ጌታዬ አረ የተከለለ ሰው ጌታዬ ያወጀው ጌታዬ ያማበሎ ጌታዬ እኔን አላገኘ ጌታዬ ከፈር ከፊት ወጥቶ በመንገዴ ቀና ሆኗል አካሄዴ ከፊት ወጥቶ በኑሮዬ ስምህ ሆኗል እልልታ ጭብጨባ ለጌታ ይገባሃል ሃሌሉያ አመሰግናለሁ ቀኝ እጅ ከፍ አድርግና አመሰግናለሁ ከዚህ ግቢ ስትወጡ በኋላ ማንን ሰው ደውሎ እንዴት ነህ ካለ እንደ ትላንትና አሞኛል ደክሞኛል አልቻልኩም ሰልችቶኛል ፈርቻለሁ ከአፍሽ እንዳይወጣ ማንን ሰው ብጠይቅ እንዴት ነህ ተባርኬያለሁ ሃሌሉያ እንዴት ነህ ተሳክቶልኛል እንዴት ነህ ሆኖልኛል እንዴት ነህ ተደርጎልኛል በረሃዲጋ ዳራስ ሁሉ ሆኖልኛል ሆኗል ደስ ያለው ለጌታ በሁለት ዓሣና በአምስት እንጀራ 5,000 አብልቶ ታምርን በሠራ በአባቴ መንፈስ እኔ ባመንኩት ቀሪ ዘመኔ ላይ ቀሪ ሕይወቴ ላይ ቃል ዘራሁበት የሆነ ነገር መሬት ልቀቅና ይበዛል ኧረ ይበዛል በመንፈስ ቅዱስ እንደ እግዚአብሔር ቃል ይበዛል ኧረ ይበዛል በሁለት ዓሣና በ5 እንጀራ 5 ተናገሩ በኢየሱስ መንፈስ እኔ ባመንኩት ቀሪው ሕይወቴ ላይ የኔ ነገር የኔ ነገር ይበዛል በመንፈስ ቅዱስ እንደ እግዚአብሔር ቃል ይበዛል ይበዛል ጩኸት ያለው ሰው ጩኸት ይገባሃል መሸሸጊያ ዋሻ መከታ ጋሻችን ከፈሩና ጦራችን አንተውነ ጦራችን ጠላትን መውጊያችን ጠላት ከፈሩ አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን ደስ አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን መሸሸጊያ ዋሻ ሃሌሉያ አሜን ምስጋና የምሰዋ እሱ ያከብረኛል ምስጋና የምሰዋ እሱ ያከብረኛል ሃሌሉያ አሜን ዛሬ የምስጋና ጊዜ ነው ምስጋና
ለአንዳንድ ሰዎች ዛሬ ማታ ለመጨረሻ ጊዜ ፉሽካው ይነፋል። yes አሜን ሂድ አሜን ውጣ ውጣ ጀምር እግዚአብሔር ካንተ ጋር ይሆናል። የዛሬ አምልኮ ለአንዳንዱ ሽኝት ይሆናል። ለአንዳንዱ ሰርግ ይሆናል። የጉዞ ቀን ይሆናል። ዛሬ ጀምሮ እንዲህ ይሆናል። እስቲ አሜን። በግራም በቀኝ ያለው ሰው አይኑ እያየክ በቃ ከዚህ በኋላ ቻው ቻው ብለው ከዚህ በኋላ ንገረው በጌታ የቀኙን እያየክ የግራን እያየክም ተራ ቦታ አትገኙም። የቦታ ለውጥ ይሆናል። የአድራሻ ለውጥ ይሆናል። የከተማ ለውጥ ይሆናል። ለውጥ ይሆናል። ሃሌሉያ አሜን። አንሳን ኢየሱስ አይልም። ኢየሱስ ምስጋና ዳዊት ማመሰገን የጀመረው ንጉስ ከሆነ በኋላ አይደለም። ሳኦል ሲያሳድድ መንግስት ተነስቶ አካ ገብቶ ከወፎች ጋር ሆኖ ልቡ ሲታዩ በውስጡ ምስጋና አለ። አሜን። ያ ምስጋና ነው። ዳዊት መንግስትን የጣለው በውጊያ አይደለም፣ በጦር አይደለም። እሱ ያመሰግናል። ጌታ ስለሱ ይዋጋል። እሱ ያመሰግናል። ጌታ ቦታ ይቀይራል። ዛሬ ነገ ሲባል በቀላሉ ዳዊት ቦታው ያዘ። ከዛሬ ማታ ጀምሮ እንዲህ ይሆናል። እኛ ምስጋና እንጀምራለን። እርግጠኛ ሆኜ ነው የምናገረው። የሳኦል መንግስት እየደከመ ያንተ መንግስት እየጠነከረ ሃሌሉያ ኢየሱስ ጌታ ነው። አሜን አሜን። ታቦቱ ሲመጣ አይቶ ዳዊት ደስ አለው፣ ዘመረ፣ አሸበሸበ። ደስታው አልቻለም። በትክክል ሚልኮል ግን አየችው፣ ናቀችው። ዳዊት ላይ ጥም ያለ ሰላም አለ፣ በሚልኮሉ ሰላም የለም። እውነት ነው። ሚልኮልም ምስጋና ከለከላት። ምንድን ነው? እንዳታመሰግን ብሶት ብቻ ያደረጋ ምንድን ነው? ባሏ ዳዊት እኮ ራሱ እግዚአብሔር የልቤ ያለው ሰው ነው። ዳዊትን ያገባ ሰው እንዴት አይደሰትም? ዳዊትን ያገባ ሰው አይደሰትም። እሷ ግን የምትኖረው ቤተ መንግስት ነው። እውነት ነው። ደስታ ግን የለም። ቤተ መንግስት ሆና ማመስገን አልቻለችም። ዳዊትን አግብታ ማመስገን አልቻለችም። ነቢን አግብታ ብሶት ነው እንጂ ቁጭት ነው እንጂ ንዴት ነው እንጂ ሰላም የለም። በቃ እውነት ነው። ዳዊትን አግብታ የለም። ምን አለ ለሰው ያላደረገላት ሁሉ አድርጎላት ጌታ እኮ። እውነት ነው። ዘመዶቿ አልቋል እኮ። እውነት ነው። እሷን ጌታ አከበረ እኮ። ትልቅ ቦታ ይዛለች። የንጉስ ሚስት፣ የነቢይ ሚስት፣ ቤተ መንግስት ትልቅ ቦታ ያዘች። የሚበላ የሚጠጣ ቤት ላይ ማትል ችግር ማታወራ በሽታ የለም። ቤት ሰላም፣ ውጭ ሰላም። ባሏ እንደዛ ሲያሸበሽም እሷ ግን ተናደደች፣ አኮረፈች፣ ሰደበችው። ነቢን ብታገቢ ንጉስ ብታገቢ ምስጋና ካሁኑ ካለመዳችሁ በአንድ ቀን አይሆንም። ምንም ቢኖርም ህንፃ ገዝተም አታመሰግንም። ቤት ኖርም አታመሰግንም። ቸርች የሚያክል ቤት ቢኖር እንኳን ምስጋና በዛ ውስጥ አታገኝም። እውነት ነው። ማመስገን ከቻላችሁ ግን እውነት ነው። አሁን ዛሬ ማውራው ጉዳይ ይሄ ነው። ከዛሬ በኋላ እንዲህ ሊሆን ነው። በየሳምንት በየወር ቤታችሁ ምስጋና ሊሆን ነው። አሜን አሜን አሜን። አንደኛ ምስጋና ሌላ ምስጋና ያመጣል። ምስጋና የአንዱ ምስጋና ሳይሆን ሌላ ምስጋና፣ የልጆች ምስጋና፣ የአባቴ ምስጋና፣ የእናት ምስጋና፣ የወንድሞች ምስጋና ይሆናል። አሜን። ማን ነው ለጌታ እልልታ ጮት የሚያመጣ? ክብር ከዚህ በላይ ለጌታ ለኢየሱስ። ሃሌሉያ። የሰማውን ነገር ስላለ ነው። ግድ የላችሁ ቀኝ እጅ ከፍ አድርግና አመሰግናለሁ። ስለ ወንድሞቼ አመሰግናለሁ። ስለ ቤተሰቦቼ አመሰግናለሁ። ስለ ስራ ቦታ አመሰግናለሁ። እስቲ አሜን አሜን። ቀኝ እጅ ከፍ አድርግና ስለ ሰካራም ባሌ አመሰግናለሁ። ስለ ሰካራም ልጄ አመሰግናለሁ። ስለ አስቸጋሪው ልጄ አመሰግናለሁ። አሜን። አመስግኑ። አሜን። እስቲ አሜን አሜን። ስለ ሰካራሙ ባልሽ አመስግኝ። አሜን። ስለ አስቸጋሪው ልጅሽ ጉዳይ አመስግኝ። አሜን። ስለ መጥፎ ለዛ ጉዳይ አመስግኝ። አሜን። በቅርቡ እንዲህ ይሆናል። ምስጋናሽ ገሃድ ይሆናል። አሜን። ምስጋናሽ እውነት ይሆናል። ምስጋናሽ ሜዳ ይወጣል። ኢየሱስ ጌታ ነው። አሜን። እነዚያ በሰንሰለት ታስረው ወይን ቤት ገብተው ወይን ቤት እግር ሰንሰለት እጅ ሰንሰለት ምንም በሌለበት ግን ምስጋና ጀመሩ፣ ማመስገን ጀመሩ። እሺ ቆመ ተናገር። ምን ያልክ ነው? ባክ ምንም በሌለበት እጃቸው እሺ ታርገበት ነው
ቸርች ነው አይደለም ማረሚያ ቤት እስር ቤት ታስሮ እግራቸው ታስሯል እጃቸው ታስሯል መታሰር ብቻ ተደብድበዋል እንደው ሊገደሉ ነው አዋጅ እየወጣ ነው ከፊት ያለው ቀን ሊገደሉ ነው ሊሞቱ ነው ጉዳይ አልቋል እነሱ ሞትን ረስቶ ምንድን ነው የሚያደርጉት ማመስገን ጀመሩ እዛ ላይ ሆነው ማመስገን ሲጀምሩ ወይን ቤቱ መናወጥ ጀመረ ትቀበሉኛላችሁ ዛሬ ማመስገን ትጀምራለህ መከራ ጥሎ ይሄዳል ያላችሁ ስሙኝ ምስጋና ማለት እግዚአብሔር ካንተ የሚፈልገው ነው ቅድም አንድ ጉዳይ ብያችኋለሁ እግዚአብሔርን V6 ገዝተህ ቁልፍ ሰጥተህ አታስደስተው እግዚአብሔርን ቤት ገዝተህ ቁልፍ ሰጥተህ አታስደስተው እግዚአብሔር የሚደሰተው በምንድነው ካልከኝ ባንተ ምስጋና ነው ይኸውልህ ስማኝ ኢዮሳፍጥ ከዙሪያው ያሉ ተራ ወታደሮች እንዳይመስላችሁ ሞዓባውያን አሞናውያን የሴር ተራራ ሰዎች በጦርነት ልምድ ያላቸው ብዙዎችን ያጠፉ ናቸው እየመጡብህ ነው የሚል ወረኛ መጥቶ ለኢዮሳፍጥ ነገረው ኢዮሳፍጥ ዋጋ የለህም ማልቀስ ጀምር ሲሉት ኢዮሳፍጥ ይላል ፈራ ይላል ደነገጠ ይላል ደስ የሚለኝ አንድ ቃል አለ ወዲያውም ይላል በይሁዳ ያላችሁ ሰዎች ከህፃናት እስከ አዋቂዎች ድረስ በእግዚአብሔር ፊት አለ ተንበርክካችሁ ንስሐ ግቡአል ልክ እየጸለዩ ያለ ይላል እግዚአብሔር ገብርኤልን ላከ አይልም ከሚጸልዩ ሰዎች መካከል በአሳፍ ወገን በነበረው ተውሶ እንደዚህ ያለ ንጉሥ ኢዮሳፍጥ አቤት እግዚአብሔር እንዲልሃል ምን ውጊያው የኔ ነው አሜን ሰልፉ የኔ ነው አሜን ተቀበሉኛላችሁ በተጨነቃችሁበት ምዕራፍ ላይ እግዚአብሔር ጣልቃ ይገባል አጠገብ ያለውን ገፋ አድርግና ዝም ብለህ አመስግን በለው 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 ዝም ብለህ አመስግን ወዳጆቼ ይኸውልህ ምስጋና ባዶን ነገር ወደ ሙላት ይቀይራል ምስጋና 2 ዓሣና 5 እንጀራ ለ5000 ያበላል መጽሐፍ እንዲህ ይላል ኢየሱስ ብድግ አደረገና ይላል አመስግኖ ምን አላቸው ይላል ሰጣቸው አመስግኖ ሲሰጣቸው አንድ ሰው አይደለም 5000 በልቶ 12 መሶብ ተረፈ ዛሬ እንዲሆናል ማልቀስ ታቆማላችሁ መጫው ታቆማላችሁ ዝም ብላችሁ ታመሰግናላችሁ ባዶ ጓዳችሁ በበረከት ይሞላል አሜን ምድረ በዳችሁ በክብር ይሞላል አሜን ከእጃችሁ ይወጣ በብዙ ክብር ይመለሳል አሜን እዚያን ሰው ጮሆ ምስጋና ይበልስት ምስጋና ያለ ምስጋና ጠላትን የምታሸንፍበት መንገድ ነው ምስጋና ምድረ በዳህን የምታለመልምበት መንገድ ነው ምስጋና የተዘጋን በር የምታስከፍትበት መንገድ ነው እውነት ታውቃለህ አንድ ጊዜ መጽሐፍ ሲናገር እንደዚህ ይላል ያዟቸው ይልና ደበደቧቸው ይላል አምጥተው እስር ቤት ከተቷቸውና እግራቸውን በሰንሰለት አስረው እጃቸውን በሰንሰለት አስረው ቀን ቀጠሮ ቀጠሩላቸው ምን አድርገው አጋንንት አስወጥተው ሰድበው አይደለም ታውቃለህ ካሁን ነገ ሞት ሲጠብቃቸው መጽሐፍ እንዲላል ጳውሎስና ማን ሲላስም ይላል በእስር ቤት ሆኖ ምን ይሉ ነበር ይዘምሩ ነበር ያመሰግኑ ነበር ይኸውልህ ስማኝ እግዚአብሔርን ከሰማይ የሚያወርደው ያንተ ቁልፍ ሳይሆን ያንተ ምስጋና ነው ምስጋና ይኸውልህ ቆይ ትክክለኛ ምስጋና የሚታወቀው V6 እጅ ሲገባ አይደለም ልጆች ሲፈወሱ አይደለም ያለክ ነገር ሁሉ ሲሞላ አይደለም ምድረ በዳ ላይ አመስግን ችግር ላይ አመስግን ካንሰር አለ አመስግን HIV አለ አመስግን በሽታ አለ አመስግን ዝም ብለህ ስታመሰግን ነገር በበረከት ይቀየራል አሜን ስለዚህ አጠገብ ያለውን ገፋ አድርግና ምስጋናህን እንዳታቆም በለው ምስጋናህን እንዳታቆም በለው ልጸልይላችሁ እያመሰገናችሁ በር ይከፈታል እያመሰገናችሁ ታሪክ ይቀየራል እያመሰገናችሁ የሞተ ይነሳል እያመሰገናችሁ ታሪካችሁ ይለወጣል የመጨረሻ ልናገርና ልጨርስ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ላይ ከሄደ በኋላ 40 ቀን ከቆዩ በኋላ ሲጀመር 50 ቀን ባለ 50 የሚባለው ቀን ከመምጣቱ በፊት ፈርተው ተጨንቀው ቁጭ ብለው ነበር ይላል ሐዋርያት ሥራ ምዕራፍ 1 በተጨነቁበት ቤት ውስጥ እነሱ ኢየሱስ ተወስዷል ያላቸው ነገር ከእጃቸው ወጥቷል ተስፋ ቆርጠዋል ነገን ሲያዩ ሞት ነው ቀጣይ ተረኞች ናቸው ግን የሚገርመው መጽሐፍ እንዲህ ይላል በተዘጋ ቤት ውስጥ ሆነው ያመሰግኑ ነበር ይላል በጨለማ ውስጥ ሆነው ያመሰግኑ ነበር ይላል ጌታ ሆይ የታለክ ይሉ ነበር ልክ እነሱ ማመስገን ሲጀምሩ ሞተ ያሉት ኢየሱስ በተዘጋ በር አልፎ ገባ አሜን ዛሬ መልእክት አለኝ የመጨረሻ ነው ከፋር አንተ ከዚህ ወጥተህ ተንበርክከህ አመስግን የተበላሸው ልጅ ይስተካከላል ከእጅ የወጣ በረከት ይመለሳል አንድ ላይ ያጣ ሁለት ይመለሳል አሜን ለዛ እኮ ነው አባ የመጨረሻ ኢዮብ ሁሉም ነገር ከእጁ ሲወጣ ሚስቱንም ሲያጣ ከብቱንም ሲያጣ ንብረቱንም ሲያጣ ሰድበሙ ሲሉት እኔ አልሰድብም አለ ባዶ መጥቻለሁ ባዶዬ እሄዳለሁ አለ እግዚአብሔር ሰጠ እግዚአብሔር ምን አለ ነሳ የእግዚአብሔር ምስጋና አለ ካለውበት ሁኔታ አይቆጠርም አለ አዎ እነ ቤልዳዶር እነ ሶፋር እነ ኤልፋዝ
ጓደኞቼ ሰድበውኛል ኃጢአተኛ ብለውኛል ጀኔ ያልኳት ሚስት መታ ተናግራኛለች ግን አለ ይሄንን አላይም አለ እኔ አምናለሁ አምላኬን አለ አሜን እንዲሁ እንዳለ ቢወስደኝ እንኳን አለ እግዚአብሔር ሰጠ እግዚአብሔር ነሳ ታውቃለህ የሆነ ምዕራፍ ላይ ችግሩ ላይ ማመስገን ሲጀምር ቁስሉ ላይ ማመስገን ሲጀምር ልጅ ከቤት ተወስዶ ማመስገን ሲጀምር እግዚአብሔር አቆመውና እንደዚህ አለ መስማትንስ በጆሮዬ ሰምቼ ነበር አለ አሁን ግን አይኔ አየቻለ ዛሬ መልእክት አለኝ እናንተ ታመሰግናላችሁ በረከት እጃችሁ ይገባል የመጨረሻ ይኸውልህ የበረከት ዋናው ቁልፍ ይሄ ነው የስኬት ዋና ቁልፍ ይሄ ነው የቅባት ዋና ቁልፍ ይሄ ነው የማውጣት ዋና ቁልፍ ይሄ ነው ምን ምስጋና የሚያጉረመርም ሰው የእግዚአብሔርን ክብር አያይም የሚያጉረመርም ሰው የእግዚአብሔርን ክብር አያይም ማናት ሚልኮን ማጉረምረም ስትጀምር መጽሐፍ እንዲላል እስክትሞት ድረስ ልጅ የላትም ይላል መካን ሆነች ማለ ስቃ የተቀባው ላይ ስቃ ምስጋና ባለማምጣቷ እስክትሞት ድረስ ልጅ የላትም ይላል መካን ሆነች ማጉረምረም ከክብር ያጎላል ከስኬት ያጎላል እግዚአብሔር ካየል ላይ ተራ ያደርጋል ማመስገንስ ምድረበዳ ያለ ስኬት አሜን ችግር ያለ በረከት አሜን ስለዚህ እጅን ከፍ አድርግና አመሰግናለሁ በሉ አመሰግናለሁ እስቲ ቆማችሁ እልልታ ጩኸት ለጌታ ጭብጨባ ለጌታ ከዚህ በላይ ጨለማዬን ጌታ እያበራ በሳት በደመናት እየመራ ክፉ በሆነብኝ ቀኖች መንታ ደስታን አጠገበኝ ጭብጨባችሁ ስማ ጨለማዬን ጌታ እያበራ በሳት በደመናት እየመራ ክፉ በሆነብኝ ቀኖች መንታ ደስታን አጠገበኝ ጌታ ምን እላለሁ ምስጋናን ተሞልቻል ምን እላለሁ ጌታ አምላኬ ምን እላለሁ